ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የፖለቲካ ፓርቲዎች የትግራይን ህዝብ ነጻ ለማውጣት ህወሓትን ማስወገድ ይገባል አሉ። ከውጭ ፈረንሳይ ዲፕሎማቶቿን ከቡርኪና ፋሶ ሙሉ በሙሉ ማስወጣቷ ተገለጸ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገር። ምሁራን ጥናትን መሰረት አድርገው ግንዛቤ ማስጨበጥ አለባቸው ተባለ። ይህን ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን በጠቅላላው የምክክር ጉባኤ ወቅት ሙያዊ ማብራሪያ እንዲያቀርቡ ከተለያየ ዘርፍ የመረጣቸው ባለሙያዎች ናቸው። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ባሳለፍነው ሳምንት በጠቅላላው ሀገራዊ የምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ምሁራን ጋር ውይይት አካሂዷል። ምሁራኑ በዋናው ጉባኤ ላይ ለተወያዮች በጥናትና በምርምር የተደገፈ ግንዛቤ የማስጨበጥ ስራ እንደሚሰሩና ተወያዮችም እውቀትን መሰረት ካደረገ ውሳኔ ላይ እንዲደርሱ እንደሚያግዙ ተገልጿል። ጉባኤው በስኬት እንዲጠናቀቅና ችግሮች በተገቢው መንገድ እንዲፈቱ የምሁራኑ ሚና ምን ሊሆን ይገባል ሲል ኢሳት ምሁራንን አነጋግሯል። የውሃ ሀብት መሐንዲስና የመግባባት ዲሞክራሲ ምሁር ፕሮፌሰር አድማሱ ገበየው በጉባኤው ወቅት የምሁራን ሚና ሊሆን ይገባል ያሉትን እንደሚከተለው አንስተዋል። እዚህ እንግዲህ ምንድነው ልክ ነው፣ ሙያተኞች የተባሉት ሁሉ በአንድ ጉዳይ ላይ ይስማማሉ ማለት አይደለም። እንደዚህ አይነት ጉዳይ ላይ ደግሞ አንድ ሙያተኛ ብቻ ይፈልጋል አንድ ጉዳይ ማለት አይደለም። ለማወቅ የፈለግሽው የመረመርሽው ያጠናሽው እና ከዛ ውስጥ እውቀትም ያገኘሽበት ግንዛቤም ያስተካከልሽባቸው ነገሮች እንዲህ አይነት ቦታ ላይ ተሰብሳቢዎች ሲሰበሰቡ ተሰብሳቢዎች በተለያየ መልኩ ለአንድ ጉዳይ የጋራ ግንዛቤያቸው የተቀራረበ ላይሆን ይችላል። በእንደዚህ አይነት ነገር ላይ በዚህ ጉዳይ ላይ እኮ እናንተ የምታውቁትን ያጠናችሁትን ስሜታችንን አይደለም አመለካከት የሚባለውም አይደለም፣ በተጨባጭ በግልጽ ብንወድም ባንወድም ሀቅ ሆኖ ያገኘነውን ጉዳይ ነው ምስክርነት የምንሰጠው። የህግና የፖለቲካ ሳይንስ ምሁር ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው ምሁራኑ ወገንተኛ መሆን የለባቸውም በማለት እውቀታቸውን አዎንታዊ በሆነ መልኩ በተግባር ላይ ማዋል እንዳለባቸው ተናግረዋል። በተቻለን መጠን ማስረጃ በተሞላው ሀሳብ ማቅረብ፣ ጥያቄ ሲኖር ግልጽነትና ታማኝነት ባለው መንገድ መናገር፣ ሀሳብ ሲመጡ ማስታረቅ መቻል፣ ወገንተኛ አለመሆን፣ የሰውን ስሜትና ሀሳብ መገመትና ማወቅ መጠየቅ፣ በጣም ስሜታዊ ሲሆን ወደ ምክንያታዊነት መቀየር። ምሁራን የሚሰራው ለፓርቲ አይደለም፣ ለአንድ ጎሳ አይደለም፣ ለአንድ ዘውግ አይደለም። ምሁራን መስራት ያለበት ለሀገር ማለት ነው። ሀገር ማለት ኢትዮጵያ ስንል ኢትዮጵያ ሁሉንም የምታካትት ናት። እዚህ ላይ ምሁራኖች ትልቅ ሚና ይጫወታሉ። እንግዲህ ይጫወታሉ አይጫወቱ፣ ለነገሩ በታሪክም ተከሳሽ ይሆናሉ፣ ይፈረድባቸዋልም ብዬ አስባለሁ። 10 ዓመት ቁጭ ብለው ተነጋግሮ ችግር መፍታት ይሻላል። አንድ ቀን በጦርነት ተጋድሎ
ህዝብ ከሚያልቅ ማለት ነው። የአእምሮ ሕክምና ባለሙያው ፕሮፌሰር አታላይ አለም ደግሞ የምሁራኑ ስብስብ ከተለያየ የሙያ ዘርፍ መሆኑ በጎ መሆኑን አንስተው የተለያየ ግንዛቤ ያላቸው ዜጎችን በማገዝ ለጉባኤው መሳካት መስራት እንደሚያስፈልግም አሳስበዋል። ሰዎች ከተለያየ የግንዛቤ ደረጃ ያሉ ሰዎች ናቸው የሚመጡት። ከአርብቶ አደሮቹ ጀምሮ ምሁር ነን ከሚሉ ሰዎች ሁሉ ስብጥር ያለበት ነገር ነው። እነኚህ ሁሉ ተረድተው የሚሉትን ነገር እንዲሉ ውሳኔም ደግሞ ሲወስኑ ገብቷቸው እነሱ ማስተዋጽኦ አድርገው ውሳኔ ሲወስኑ የኛ ነው፣ የኛ ውሳኔ ነው፣ እኛንም ተመልክቶናል፣ እኛም ያገባናል፣ እንደሚያገባን እንደማንኛውም ሰው እንደምንቆጠር ገብቶናል ብለው ሲሉ ሰላምን የማስፈንና የኛ ነው ብሎ የመጠበቅ ስሜታቸውና ኃላፊነታቸው ከፍ ይላል ብዬ አስባለሁ። የመግባባት ሁኔታችን የጨመረ ይሆናል። አስፈጻሚው አካል ደግሞ እነኚህ ከሀገርን ያለውን ህዝብ ሁሉ ተወክለው መጥተው የተስማሙባቸውን ጉዳዮች በህግም አንጻር በህገ መንግስት አንጻር በተለያዩ ፖሊሲ ውስጥ አስገብቶ ተግባራዊ ለማድረግ ግዴታ ውስጥ የሚያስገባ ሁኔታ ይፈጠራል ብዬ አስባለሁ። ሐምሌ 8 ቀን 2018 ዓ.ም ለሚጀምረው የሀገራዊ ምክክር ጉባኤ ከመላው ሀገሪቱ የተወከሉ ተመካካሪዎች ከትላንት አንስቶ ወደ አዲስ አበባ መግባት ጀምረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ጉዳይ በስርዓተ ትምህርት ለማካተት እንደሚሰራ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቀጣይ 5 ዓመታት የሚመራበትን ስትራቴጂያዊ እቅድ ባለድርሻ አካላት በተገኙበት በዛሬው ዕለት ይፋ አድርጓል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በዚህ ወቅት እንደገለጹት ኮሚሽኑ ባለፉት ዓመታት በሀገር አቀፍ ደረጃ ሰብአዊ መብቶች የተጠበቁ የተከበሩና የተሟሉ እንዲሆኑ ለማድረግ ባከናወናቸው ተግባራት ውጤት መመዝገቡን ተናግረዋል። ኮሚሽኑ ከዚህ በፊት ይመራበት የነበረው ስትራቴጂያዊ እቅድ የትግበራ ጊዜ መጠናቀቁን ተከትሎ አዲሱ እቅድ ይፋ መደረጉንም አስረድተዋል። ይህ ስትራቴጂያዊ እቅድ በርካታ አዳዲስ የለውጥ ሐሳቦችን እንዳካተተ በመጠቆም ከዚህ በፊት ከነበረው በበለጠ ሁኔታ የሚወጡ ህጎችና ፖሊሲዎች ሰብአዊ መብቶችን ያከበሩና የተጣጣሙ እንዲሆኑ ትኩረት ማድረጉን ገልጸዋል። ዜጎች ከልጅነታቸው ጀምሮ ስለ ሰብአዊ መብቶች ጥበቃ ግንዛቤ ይዘው እንዲያድጉ ለማድረግም የሰብአዊ መብቶችን ትምህርት በስርዓተ ትምህርት ውስጥ ለማካተት እንደሚሰራም ጠቁመዋል። በተጨማሪም በሰብአዊ መብቶች ጥበቃ ላይ የሚሰራ የጥናትና ምርምር ክፍል እንዲሁም ኢንስቲትዩት ለማቋቋም መታቀዱን ዋና ኮሚሽነሩ መናገራቸውንና ለዚህም ተግባራዊነት ኮሚሽኑ ከባለድርሻ አካላትና ከዓለም አቀፍ ተቋማት ጋር በትብብር እንደሚሰራ መግለጻቸውን ኢዜአ ዘግቧል። ኢትዮጵያ ቀጣናውን በኃይል ለማስተሳሰር እንደምትሰራ ተገለጸ። የ22ኛው የምስራቅ አፍሪካ የኃይል ትስስር በአስቸኳይ የሚኒስትሮች ምክር ቤት ስብሰባ በአዲስ አበባ እየተካሄደ ይገኛል። ስብሰባውን አስመልክቶ የውሃና ኤነርጂ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ወሊ ለመገናኛ ብዙሃን ማብራሪያ ሰጥተዋል። ሚኒስትር ዴታው በማብራሪያቸው ኢትዮጵያ ለጅቡቲ፣ ለኬንያ፣ ለታንዛኒያና ለሱዳን የኤሌክትሪክ ኃይል በማቅረብ ቀጠናዊ ሚናዋን እየተወጣች ነው ብለዋል። በምስራቅ አፍሪካ የኃይል ትስስር ማዕቀፍም ሀገሪቱ ቀጣናውን በኃይል የማስተሳሰር ተግባሯን አጠናክራ እንደምትቀጥል አረጋግጠዋል። ይህ የኃይል ትስስር በቀጣናው አስተማማኝ የኃይል አቅርቦት እንዲኖርና ትስስሩን ይበልጥ ለማሳለጥ አስቻይ መድረክ መሆኑንም አንስተዋል። የኃይል አቅርቦትን በማሳለጥ የተረጋጋ የህዝቦች ማህበራዊና ኢኮኖሚያዊ ተጠቃሚነት ማሳደግ ዋነኛው ግባችን ነው ብለዋል። ለ2 ቀናት በሚካሄደው በዚህ የምክር ቤት ስብሰባ በአባል ሀገራቱ መካከል በጋራ ለመስራት የተደረጉ ስምምነቶችና የኤሌክትሪክ አገልግሎት ውሎችን ጨምሮ በተለያዩ አሰራሮች ላይ ውይይት ተደርጎ ውሳኔ ይሰጣል ተብሎ እንደሚጠበቅ ተገልጿል። በአዲስ አበባ የተካሄደው የአፍሪካ የሕክምና ትምህርት ጉባኤ ተጠናቀቀ። ጉባኤው የአፍሪካ የጤና ባለሙያዎችን አቅም ለመጪው ዘመን ማዘጋጀት፣ ትብብርን፣ ቴክኖሎጂን፣ ፈጠራንና አመራርን መጠቀም በሚል መሪ ሐሳብ ለ3 ቀናት ሲካሄድ ቆይቷል። ሰላማዊት ሙልጌታ ዝርዝሩ እንደሚከተለው ታቀርበዋለች።
የአፍሪካ የጤና ባለሙያዎችን አቅም ለመጪው ዘመን ማዘጋጀት ትብብርን፣ ቴክኖሎጂን፣ ፈጠራንና አመራርን መጠቀም በሚል መሪ ቃል በአዲስ አበባ ለ3 ቀናት ሲካሄድ የነበረው የአፍሪካ የሕክምና ትምህርት ጉባኤ በትናንትናው ዕለት ተጠናቋል። በመዝጊያው ስነ ስርዓት ላይ የተገኙት የጤና ሚኒስትር ዴኤታ ሳህረላ አብዱላሂ የሕክምናን ትምህርት ማጠናከርና የጤና ባለሙያዎችን አቅም መገንባት የጤና አገልግሎት ጥራትና ደህንነትን ለማሻሻል ወሳኝ መሆኑን ገልጸዋል። በተለይ የሕክምና ትምህርት አሰጣጣችንን የካሪኩለሞቻችን ጋር የሚታዩ ክፍተቶችንም ደግሞ በጋራ አብረን ማረም የምንችልባቸውና ሃርሞናይዝ ማድረግ የምንችልበትን እድል የምንፈጥርበትን በትልቁ ውይይት የተደረገበት ነው። መጨረሻ ላይ እንግዲህ እንደተጠቃለለው እንዳያችሁት ከሆነ ቀጣይነት እንዲኖረው ይሄ የትምህርት ጥራትን እንግዲህ ከማሻሻል ደረጃ እንደ ሀገር ብዙ የሰራናቸው ስራዎች አሉ። በተለይ ኢትዮጵያም ደግሞ ተሞክሯን ያቀረበችባቸው በተለይ የስፔሻሊቲ ሙያን ማለት ነው ከማስፋፋት አኳያ ይሄን ብቻም አይደለም ለጎረቤት ሀገራትም ደግሞ ትምህርት ስኮላርሺፖችን እየሰጠች ነው። እንግዲህ ባለፉት 7 ዓመታት ከ600 በላይ ተመርቀው የወጡ አሁን ላይ ደግሞ ትምህርት ላይ ያሉት ደግሞ ከ400 የሚሆኑ የስፔሻሊቲ ደረጃ ማለት ነው የስፔሻሊስቶች ትምህርት ስኮላርሺፕ ኢትዮጵያ እንግዲህ በነጻ ሰጥታ እያስተማረች ነው። ከሩዋንዳ፣ ከሶማሊያ፣ ከሶማሌላንድ እና ከሳውት ሱዳን እንግዲህ መጥተው እየሰሩ ነው። አሁን በተጨማሪ ደግሞ ሌሎች አፍሪካ ሀገራትም ጥያቄ እያቀረቡ ነው። ይሄንን እንደ አፍሪካ አስፍቶ መሄድ ይፈልጋል። እንደ አፍሪካ እንደ አህጉር ማለት ነው በአንድ ሳቢ ውስጥ መቆም ይፈልጋል። የጤናው ዘርፍ ደግሞ አንዱ ትልቁ እምርታ የምናገኝበት ስለሆነ ያንንን ታሳቢ ያደረገ ሰፋፊ ውይይቶችን የሚያደረግንበት ነው። በዚህም ኢትዮጵያ ለጤናው ዘርፍ የሰው ኃይል ግንባታ የሰጠችውን ልዩ ትኩረት የጎረቤት ሀገራት ተማሪዎችን በነጻ በማስተማርና የሕክምና መሰረተ ልማት በማስፋፋት ረገድ ያላትን ልምድ በማካፈል አርአያነት ያለው ተግባር ማከናወኗን ተናግረዋል። ዲጂታላይዜሽንና ኢኖቬሽንን ፈጠራን በዋናነት እንግዲህ ማዕከል ያደረገ ነው። ስለዚህ ዓለም አሁን የምናስተምራቸው ልጆቻችን ወደ ስራ ሲገቡ የኤአይ ወይም ደግሞ እነዚህ ቴክኖሎጂ መር የሆኑ አገልግሎት አሰጣጦቻችንን አዲስ እንዳይሆኑ በካሪኩለሞቻችን ውስጥም እንዴት አካተን እንሄድበት የሚለው ዋነኛና ቁልፍ አጀንዳ ነው። ስለዚህ በዋናነት በእነዚህ ጉዳዮች ላይ መግባባት የደረስንበት ነው። አዲስ አበባ ላይ የምናደርገው ውይይት ብቻ ሆኖ እንዳይቀር በተለይ የፖሊሲ አውጪዎችም ወደ ፖሊሲ አውጪነታቸው ወደ ተቋሞቻቸው ሲመለሱ እዚህ የተወያየንባቸውን አክሽን ፖይንቶችን ወደ ትግበራ የምናስገባበት እንዲሆን አቅጣጫ አስቀምጠው ነበረ። እንዳያችሁትም አጠቃላዩ ላይ በተለይ የአፍሪካ የዚህ የኮምሳ ፕሬዚዳንቱም የተቀመጡትን አብዛኛው ወደ ትግበራ ምዕራፍ የምናስገባበት አመት ይሆናል ያሉት። ምክንያቱም የአዲስ አበባ ጉባኤ ከአዳራሽ ብቻ ተገናኝተን የምንሳተፍበት ብቻ ሳይሆን ወደ ተጨባጭ ለውጥ ወይም ደግሞ እርምጃ የምንሄድበትም ይሆናል የሚል አጠቃላይ የመግባባት የደረስንበት ነው። ስለዚህ ይሄንን አስፍተን ነው የምንሄደው በአጠቃላይ ማለት ነው። በቀጣይም በጉባኤው የተቀመጡትን ግቦች ለማሳካት ኢትዮጵያ ሰው ሰራሽ አስተውሎትን ጨምሮ በቴክኖሎጂ የታገዘ ተግባር ከሌሎች የአፍሪካ ሀገራት ጋር በትብብር እንደምትሰራ ተናግረዋል። የፖለቲካ ፓርቲዎች የትግራይን ሕዝብ ነፃ ለማውጣት ህወሓትን ማስወገድ ይገባል አሉ። በተያያዘ ዜና በክልሉ ያለው ችግር በሰላም ጥሪ ብቻ ይፈታል ብለን አናምንም ሲሉ ኢሳት ያነጋገራቸው የፖለቲካ ፓርቲ አመራሮች ተናግረዋል። የዚህን ዜና ዝርዝር መሰረት ባዩ ታቀርበዋለች። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ላይ አሁንም ቢሆን ከህወሓት ጋር ለሰላም ለንግግርና ለውይይት በራችን ክፍት ነው ማለታቸው ይታወሳል። ኢሳት ይህን መነሻ በማድረግ ህወሓት የመንግስትን የሰላም ጥሪ ይቀበላል ወይ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የህብር ኢትዮጵያ ዲሞክራሲያዊ ፓርቲ አመራሮችን ጠይቋል። የኢዜማ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ በሰጡት ምላሽ ህወሓት የሰላም ጥሪ ይቀበላል የሚል እምነት እንደሌላቸውና በክልሉ ያለው ችግር በሰላም ጥሪ ብቻ የሚፈታ ባለመሆኑ የፌዴራል መንግስት ጫና መፍጠር እንዳለበት ገልጸዋል። ህወሓት እንዲህ በቀላሉ የሰላም ጥሪን ይቀበላል የሚል እምነት የለን። በሰላም ጥሪ ብቻ ይሄ ጉዳይ ይፈታል የሚል እምነት የለን። የተለያዩ ጫናዎች እንዲያድርበት መደረግ ይኖርበታል። ህወሓት ላይ በዋናነት ይሄ ጦርነት በዋናነት የሚጎዳው የትግራይን ህዝብና የኢትዮጵያን ህዝብ። በባለፈው በተካሄደው ጦርነት ከፍተኛውን ጉዳት የደረሰበት የትግራይ ክልል ነው። በጣም በርካታ ወጣቶች ያለቁት ከሁለቱም ወገን ቢሆን የትግራይ ወጣቶች ናቸው፣ የትግራይ እናቶች ናቸው መከራ የተቀበሉትና በጦርነቱን ሲያካሂዱ ሲመሩ የጦርነቱ ዋና ተዋናይ የነበሩ አካላት እዚህ ግባ የሚባል ጉዳት አልደረስባቸው። ስለዚህ አሁንም ቢሆን
ጉዳቱ ማን ላይ ነው የሚደርሰው የሚለው በማየት የተለያዩ ጫናዎች ማሳደር ያስፈልጋል። ይህን እነዚህ አማራጮች ካልተቻሉ ደግሞ ግን የማስከበር ስራ በመንግስት በኩል ሊሰራ ይገባል የሚል ጽኑ እምነት አለ። ዋና ጸሐፊው አክለው መንግስት የዜጎችን ደህንነት የማስከበር ግዴታውን ሊወጣ ይገባል ብለዋል። የፌዴራል መንግስቱ ደግሞ ሌላው ትልቁ ኃላፊነት ዜጎችን ከስጋት መጠበቅ፣ ዜጎችን በሰላም ወጥተው እንዲገቡ ማድረግ ኃላፊነት ነው። የትግራይ የኢትዮጵያ ህዝብ ነው። የትግራይ ክልል የኢትዮጵያ ክልል ነው ብለን የምናምን ከሆነ እዛ አካባቢ የሚፈጠር የሰላም መደፍረስ ይመለከተናል፣ ያገባናል። ትግራይ ውስጥ የሚኖር የትኛውም ህዝብ ወጥቶ መግባት መቻል አለበት። ኢትዮጵያ እያደረገችው ያለችውን ከልማት እንቅስቃሴ ሁሉ ተቋዳሽ መሆን መቻል አለ። ይሄ ሊሆን የሚቻለው ሰላም ሲሰፍንና ሰላም ሲረጋገጥ ብቻ ነው። ይህን እንዳይሆን የሚያደናቅፉ የትኛዎቹም አካላት ኃይል ይባሉ ይገባል የሚል ጽኑ እምነት አለ። ዜጎች ተገደው በማይፈልጉት ስራ ላይ እንዲሰማሩ የሚደረጉ ከሆነ እንደ 16ኛው እና እንደ 17ኛው ክፍለ ዘመን በባሪያ መልክ የሚሸጡ ከሆነ ማስቆም ያለበት የፌዴራል መንግስቱ ነው። ስለዚህ ይህንን ለማን ነው የምትነግሩ? ለማን ነው ሪፖርት የምታደርግ? ህግና ስርዓት ለማስከበር አቅም የለንም የሚል አካል ካለ ደግሞ ያንን በግልጽ ተናግሮ አስፈላጊውን ትብብር መጠየቅ ነው። እኛ እስከምናምነው ግን የፌዴራል መንግስቱ ህግና ስርዓትን የማስከበር አቅም አለው። ሌላኛው የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው ህወሓት አሁንም ከሶስተኛ ወገን ጋር ሆኖ ችግር ለመፍጠር የተንቀሳቀሰ በመሆኑ ማክሰም ይገባል ብለዋል። ዓለም አቀፍ ወንጀል እየሰሩ ነው። ይሄ ማለት በሰፊው ታሪካዊ ጠላቶቻችን ከግብጽ ብሎም ደግሞ ከአጋራቸው ከሻዕቢያ ተልዕኮ ለማስፈጸም ኢትዮጵያን ለመበተን እንደገና ኢትዮጵያ ወደ ልማቷ እንዳታተኩር ወደ ሌላ ጦርነት አዙሪት ውስጥ እንድትገባ ከፍተኛ ገፊ ምክንያቶችን እየፈጠሩ ነው ያለው። ብዙ ጥያቄዎች፣ የብሔር ጥያቄ፣ የሃይማኖት የተለያየ ጥያቄ ነበር ኢትዮጵያ ውስጥ። እነዚህ ጥያቄዎች እንዲመለሱ በተሳሳተና ራይት በሆነ መንገድ ከታገሉ በኋላ እንግዲህ ለውጥ መጣ ተባለ። ስልጣን የያዘው ከፍተኛ ጉልበት የያዘው የህወሓት ቡድን ጨርሶ የኢትዮጵያን ህዝብ ሙልጭ አድርጎ ዘርፎትም ጥሎትም ልጆቻቸው ችግር የለባቸው ሚሊዮነሮች ናቸው። በውጭ ሀገርና በሀገር ውስጥ ከፍተኛ ህንፃዎች አሏቸው፣ ሀብታም ናቸው። የትግራይ ህዝብ ግን ዛሬም በዋጥን በስቃይ በጦርነት ማቅ ውስጥ ነው ያለው፣ ሀዘን ውስጥ ነው ያለው። የትግራይ እናቶች እንዴት እንደሚያለቅሱ ወልዶ ማሳደግ የከበደበት ሀገር ሆኗል። ስለዚህ ህዝቦቻችን ናቸው መረዳት ያለብን ነገር። ስለዚህ ነጻማ ለማውጣት ሁላችንም መታገል አለብን። በነገራችን ላይ ከዚህ ጨቋኝ ስርዓት መላቀቅ አለባቸው። እንደውም መንግስት በጣም ትዕግስቱ በጣም ከነከት አልፏል። ይሄ ህዝብ እኮ ሊያሳዝነን ይገባል። ምክትል ሊቀመንበሩ የፌዴራል መንግስት በህገ ወጡ ቡድን ላይ እርምጃ መውሰድ አለበት ብለዋል። የማይድን በሽታ ነው የህወሓት እንቅስቃሴ። የህወሓት አንጀት የማይድን በሽታ ነው። ሙሉ በሙሉ ለመንቀል የሚያስችለው ደግሞ ህዝባዊ ንቅናቄን መፍጠር ሲቻል ነው። እና ሁላችንም ተረባርበን የትግራይን ህዝብ አሁን ካለው ቡድን ጨቋኝ ቡድን የሶስተኛ ወገን ወይም ታሪካዊ ጠላቶቻችን አጀንዳ ህዝባችን ላይ ለመጫንና አገሪቷን ለመበተን በሚንቀሳቀስ ኃይል ላይ እርምጃ መወሰድ አለበት። መንግስት እርምጃ መውሰድ አለበት። የሰላም ጥሪ ተጠርቷል እኮ 40 ጊዜ እኮ። አሁንም እኮ ፈቃደኞች አይሆኑም። እኔ ብዙም ኤክስፔክት አላደርግም። በነገራችን ላይ አሁን ህዝባዊ ወገንተኝነቱን ህወሓት አጥቷል፣ እርቃኑን ቀርቷል። ድሮ የትግራይ ህዝብ በአንድም ሆነ በሌላ የኔ ልጅ ነው ብለው አብሮ ታግሏል፣ ዋጋ ከፍሏል። እየሸሹ እየመጡ ነው። ብዙዎቹ ኢትዮጵያዊ ናቸው። እኛ ዜጋ ያልሆኑት የኛ ደምና አጥንት ያሉትን ህዝቦች እኮ በእንክብካቤና በፍቅር የምናኖር ህዝቦች ነን እና ትግሉን የጋራ ማድረግ አለብን፣ ህዝባዊ ማድረግ አለብን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያ ለኢንቨስትመንትና ለንግድ ደህንነት ስትራቴጂ ጠቀሜታ ያላት ሀገር መሆኗ ተገለጸ። ኢትዮጵያ ለኢንቨስትመንት ለንግድና ለቀጠናዊ ደህንነት መረጋገጥ ቁልፍ ስትራቴጂካዊ ጠቀሜታ ያላት ሀገር መሆኗን የተለያዩ ሀገራት አምባሳደሮች ገልጸዋል። በዚህም በኢትዮጵያ የሮማኒያ አምባሳደር ጁሪያ ፓታኪ እንደገለጹት ኢትዮጵያ በቀጠናዊ ኢኮኖሚያዊ ውህደት እንዲሳለጥ እንዲሁም ሰላምና ደህንነት እንዲጠበቅ የምትጫወተው ሚና የሚደነቅ ነው ብለዋል። ኢትዮጵያ በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገራት ግንባር ቀደም መሆኗን የጠቀሱት አምባሳደሯ ነፃ ንግድና የገበያ ትስስር በአህጉሪቱ ያለውን የኢኮኖሚ ልማት ለማፋጠን አስፈላጊ መሆናቸውን አመልክተዋል።
በኢትዮጵያ የኦማን ሚስዮን መሪ አፍካር አልፋርሲ በበኩላቸው ኢትዮጵያ ባላት ሰፊ መልክዓ ምድራዊ አቀማመጥና በማደግ ላይ ባለው ኢኮኖሚያዊ ሳቢያ በቀጠናው ወሳኝ ሀገር ናት ብለዋል። ኦማን የብረትና የፕላስቲክ ምርቶችን ወደ ኢትዮጵያ ስትልክ ኢትዮጵያ ደግሞ ቡና፣ ሰሊጥና ሌሎች የግብርና ምርቶችን ወደ ኦማን እንደምትልክ አስረድተዋል። ዘገባው የኢዜአ ነው። ከውጭ ቀጥታ ኢንቨስትመንት $4 ቢሊዮን መገኘቱ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት እቅድ አፈጻጸምን የገመገመ ሲሆን በርካታ ተጨባጭ ውጤቶች መመዝገባቸውን ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በግምገማው ወቅት እንደገለጹት በበጀት ዓመቱ $4.32 ቢሊዮን የውጭ ቀጥታ ኢንቨስትመንት መገኘቱን ገልጸዋል። በአራተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ ቃል የገቡትንና ፍቃድ የወሰዱትን ድርጅቶች በፍጥነት ወደ ስራ እንዲገቡ ኮሚሽኑ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አንስተዋል። በሌላ በኩል በበጀት ዓመቱ ከልዩ ኢኮኖሚ ዞኖች የ$225 ሚሊዮን ምርት ለውጭ ገበያ እንደቀረበና ከ260 በላይ ፕሮጀክቶች ወደ ተግባር እንደገቡ ተገልጿል። በተጨማሪም 528 አዲስ የኢንቨስትመንት ፍቃድ የተሰጠ መሆኑን ከኮሚሽኑ ድረገጽ ያገኘነው መረጃ ያሳያል። የሌማት ትሩፋት መርሃ ግብር የምግብ የዋጋ ንረትን በመቆጣጠር ውጤት ማስገኘቱ ተገለጸ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብርን ትግበራ አስመልክተው ለመገናኛ ብዙሃን በሰጡት መግለጫ መርሃ ግብሩ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት የኢኮኖሚ አቅም እየፈጠረ ነው ብለዋል። መርሃ ግብሩ የአርሶና የአርብቶ አደሩን የምግብና የስርዓተ ምግብ ዋስትናን ከማረጋገጥ ባሻገር የከተሞችን የእንስሳት ተዋጽኦ ፍላጎት በማሟላት ጉልህ ሚና እየተጫወተ እንደሚገኝ አስረድተዋል። ሚኒስትር ዴኤታው በተጨማሪም የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ ያለው የሌማት ትሩፋት መርሃ ግብር የምግብ የዋጋ ንረትን በመቆጣጠር ረገድም ከፍተኛ ጠቀሜታ እያስገኘ መሆኑን አስረድተዋል። የእንስሳት ሀብትን ምርታማነት በማሻሻል በኩልም የወተት ላም ዝርያን በማሻሻል ጨምሮ በዶሮና እንቁላል ምርት ዘርፍ ለወጣቶችና ለሴቶች የስራ ዕድል መፍጠሩንም አንስተዋል። ለውጭ ገበያ የሚቀርበውን የስጋ ምርት መጠን ለማሳደግ ዘመናዊ የከብት ማደለብ ስራ መከናወኑንና በእንስሳት ክትባት ተደራሽነት ላይ የታየው መሻሻል የዘርፉን የውጭ ንግድ አቅም በከፍተኛ ሁኔታ እያሳደጉት እንደሆነ አብራርተዋል። የቤንሻንጉል ጉሙዝ ክልል ዘንድሮ 8961 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱን አስታወቀ። የክልሉ ማዕድን ሀብት ልማት ቢሮ ምክትል ኃላፊ ናስር መሐመድ ለኢዜአ እንደተናገሩት መንግስት ለማዕድን ዘርፍ የሰጠው ትኩረት ዘርፉ የሀገር ኢኮኖሚ በመደገፍ ለበርካታ ዜጎች የስራ ዕድል እንዲፈጥር አስችሎታል ብለዋል። በክልሉ ወርቅን ጨምሮ በርካታ ማዕድናትን በማልማት የአካባቢው ማህበረሰብ ተጠቃሚ መሆኑን የገለጹት ኃላፊው ክልሉ ከዘርፉ የሚያገኘው ገቢም እያደገ መምጣቱን አስታውቀዋል። በዚህም በዘንድሮ ዓመት ብቻ ክልሉ 8961 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱን ገልጸው ለስኬቱ መንግስት በዘርፉ የወሰደው የፖሊሲ ማሻሻያ ለአምራች የፈጠረው ምቹ ሁኔታ ቀጥተኛ አስተዋጽኦ ማድረጉን ተናግረዋል። ዘርፉ ለክልሉ የገቢ አቅም መጠናከር ጉልህ ሚና እየተጫወተ መሆኑንና ቢሮ ከ246 ሚሊዮን ብር በላይ ገቢ ማግኘቱንም አስታውቀዋል። በክልሉ በተለይም አነስተኛ የወርቅ አምራቾች ቴክኖሎጂ በመጠቀም በዘመናዊ መልኩ ወርቅ ማምረት ከጀመሩ ወዲህ በዘርፉ የሚታየው ውጤት እየጨመረ መምጣቱን ገልጸዋል። በክልሉ ከወርቅ በተጨማሪ ግራናይት፣ የድንጋይ ከሰል፣ እምነበረድ እና ሌሎች ማዕድናትን ለማልማት የሚያስችሉ ተግባራት የተከናወኑ መሆኑን ጠቅሰው ዘርፉ ለሀገር ኢኮኖሚ ያለውን አበርክቶ አጠናክሮ በማስቀጠል ሁሉንም ማዕድናት ጥቅም ላይ ማዋል ይገባል ብለዋል። በአማራ ክልል በቀጣዩ የምርት ዘመን 3 ሚሊዮን ሄክታር መሬት በኩታ ገጠም ይለማል ተባለ። በአማራ ክልል በ2018-19 የምርት ዘመን ከሚለማው 5.58 ሚሊዮን ሄክታር መሬት ውስጥ 3.3 ሚሊዮን ሄክታሩ በኩታ ገጠም እንደሚለማ የክልሉ ግብርና ቢሮ አስታውቋል። የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ እንደገለጹት በምርት ዘመኑ የተያዘውን እቅድ ለማሳካትና የአርሶ አደሩን ተጠቃሚ ለማድረግ ዝግጅት ተደርጓል ብለዋል። በምርት ዘመኑ ከ205 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተናግረዋል። ይህ የተያዘው የምርት እቅድ በክልሉ ያለውን የግብርና አቅም ሙሉ በሙሉ በጥቅም ላይ ለማዋልና የሕዝቡን የምግብ ዋስትና በዘላቂነት ለማረጋገጥ ከፍተኛ አስተዋጽኦ እንደሚኖረው ኃላፊው አስረድተዋል ሲል የዘገበው ኢፕድ ነው። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገርን። ፈረንሳይ ዲፕሎማቶቿን ከቡርኪና ፋሶ ሙሉ በሙሉ ማስወጣቷ ተገለጸ። በሁለቱ ሀገራት መካከል ያለው የመንግስት ለመንግስት ዲፕሎማሲያዊ ግንኙነት ማክተሙም እየተነገረ ይገኛል። ዮሐንስ ተስፋ ተጨማሪ አለው። ቡርኪና ፋሶ ፈረንሳይን በውስጥ ፖለቲካችንና ሉዓላዊነታችን ጣልቃ በመግባት በእጅ አዙር ቅኝ አገዛዝ ፍላጎቷን ለማንጸባረቅ ትሞክራለች ስትል ትከሳለች። በዚህ መነሻም የፈረንሳይ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በአገሪቱ መዲና ኦጋዱጉ የነበሩትን ዲፕሎማቶቹን ሙሉ በሙሉ ማስወጣቱን አረጋግጧል። ይህ እርምጃ የተወሰደው ቡርኪና ፋሶ የቀድሞ ቅኝ ግዛቷ ከነበረችው ፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት ለማቋረጥ መወሰኗን ተከትሎ ነው። በተመሳሳይ መልኩ ያለፈው ሰኞ ዕለት በፈረንሳይ የሚገኙ የቡርኪና ፋሶ ዲፕሎማቶች አገሪቱን ለቀው እንዲወጡ የተቀመጠው የጊዜ ገደብ ማብቂያ ነበር። የቡርኪና ፋሶ መንግስት በሰጠው መግለጫ በሁለቱ ሀገራት መካከል የነበረው የጋራ መከባበር፣ እምነትና በውስጥ ጉዳይ ጣልቃ ለመግባት መርሆ ሙሉ በሙሉ መናጋቱን ለአምባሳደሮቹ መባረር እንደ ምክንያትነት አስቀምጧል። ፓሪስ በበኩሏ ወታደራዊ የሽግግር መንግስት የወሰደው ውሳኔ ምንም አይነት መሰረት የሌለው ነው ስትል አውግዘዋለች። ይሁን እንጂ የቡርኪና ፋሶ ዜጎች ለመንግስታቸው ውሳኔ ከፍተኛ ድጋፍ እያሳዩ ይገኛሉ። በዋጋዱጉና በተለያዩ የሀገሪቱ ክፍሎች አደባባይ የወጡ በሺዎች የሚቆጠሩ ዜጎች ለፈረንሳይ ያላቸውን ተቃውሞና ለመንግስታቸው ያላቸውን ደጀንነት በሰላማዊ ሰልፍ እያሳዩ መሆኑ ተሰምቷል። በአብዮታዊ መሪዎች መሰረት አብዮቱ ከተቃራኒ ጎራ በሚመጣ ትንኮሳ ላይ ከወደቀ ከዚያ ወገን ጋር ያለውን ግንኙነት ማቋረጡ ተገቢ እንደሆነ አምናለሁ። የቡርኪና ፋሶ ከፈረንሳይ ጋር ያላትን ግንኙነት ለማቋረጥ መወሰንም የሉዓላዊነት ጉዳይ ነው። የፖለቲካና የኢኮኖሚ ተንታኞች እንደሚሉ ከሆነ ይህ የግንኙነት መቋረጥ በድንገት የተከሰተ ሳይሆን ላለፉት ጥቂት ዓመታት ሲንከባለል የመጣ የፖለቲካ ሽኩቻ ውጤት ነው። በተጨማሪም የግንኙነቱ መቋረጥ ወታደራዊና ዲፕሎማሲያዊ ትብብሮችን ጨምሮ ኢኮኖሚያዊ ግንኙነቶችንም ያካተተ መሆኑ የተገለጸ ሲሆን በጉዳዩ ላይ ሀሳባቸውን የሰጡ የዲፕሎማሲ ተንታኞች ደግሞ ይህ እርምጃ የሉዓላዊነትና የጥንካሬ ማሳያ ተደርጎ ይወሰዳል ይላሉ። ግንኙነቱ መበላሸት የጀመረው ቡርኪና ፋሶ ፖሊሲዎቿን ከኢምፔሪያሊስቱ ዓለም በተለይም ከፈረንሳይ ፍላጎት ጋር ላለማጣጣም ከወሰነች ጊዜ አንስቶ ነው። ሀገሪቱ የፋይናንስ ቁጥጥርን ለማጥበቅ በወሰደችው እርምጃ መሰረት በቡርኪና ፋሶ የሚንቀሳቀሱ የፈረንሳይ ኩባንያዎች ግብር በሀገር ውስጥ እንዲከፍሉ አስገድዳለች። ይህ ትልቅ እርምጃ በመሆኑ ፈረንሳይ በዚህ ልትደሰት አትችልም። በሁለተኛ ደረጃ ደግሞ የቡርኪና ፋሶ ወታደሮች የደንብ ልብስ ከዚህ በኋላ በፈረንሳይ እንዳይመረት ተደርጓል። ይህ የደንብ ልብስ የማምረት ስምምነት መቋረጡና የፈረንሳይ ጦር ሰፈሮች ከሀገሪቱ እንዲለቁ መደረጉ በሳህል ቀጠና ያለውን የፈረንሳይ ወታደራዊ የበላይነት ክፉኛ ያናጋ እርምጃ እንደሆነ ይነገራል። የሁለቱ ሀገራት የሁለትዮሽ ግንኙነት የወደፊት ዕጣ ፈንታ ምን ሊሆን ይችላል ለሚለው ጥያቄም በርካታ አስተያየት ሰጪዎች ምላሻቸው የሚያጠነጥነው ፈረንሳይ የቡርኪና ፋሶን ፍጹም ነጻነትና ሉዓላዊነት ለማክበር ባላት ፈቃደኝነት ላይ ብቻ የተመሰረተ ነው። አዲሶቹ የፈረንሳይ ባለስልጣናት የቡርኪና ፋሶን ሉዓላዊነት ለማክበር ከመረጡ መልካም ነው። እኛም ከነሱ ጋር ለመተባበርና ዲፕሎማሲያዊ ግንኙነታችንን በድጋሚ ወደ ነበረበት ለመመለስ ዝግጁ ነን። ነገር ግን ከማክሮን በኋላ የሚመጡት መሪዎች ያንን የድሮ አቋምና ፍላጎታቸውን በእኛ ላይ የመጫን ዝንባሌ ካሳዩ ይህንን ዲፕሎማሲያዊ እርምጃ አጠናክረን እንይዘዋለን። የፈረንሳይ ዲፕሎማቶች ሻንጣቸውን ጠቅልለው ከዋጋዱጉ መውጣታቸውን ተከትሎ በሁለቱ ሀገራት መካከል ለረጅም ዓመታት ከቅኝ ግዛት ነጻነት ማግስት ጀምሮ የቆየው መደበኛ ሕጋዊና ተቃዋሚ የዲፕሎማሲያዊ ማዕቀፍ ለጊዜው ሙሉ በሙሉ ማክተሙ ተረጋግጧል። ይህ ክስተት ቡርኪና ፋሶን ጨምሮ እንደ ማሊና ኒጀር ባሉ የሳህል ቀጠና ሀገራት ላይ እየተቀጣጠለ የመጣው የፈረንሳይ ትውጣ ንቅናቄ ሌላኛው ትልቅ ማሳያ ሆኖ ተመዝግቧል። መረጃውን ስናጠናቅር ሲጂቲኤን አፍሪካን ዋቢያችን አድርገናል። በኮንጎ በኢቦላ ቫይረስ የሚሞቱ ሰዎች ቁጥር 600 ደርሷል ተባለ። በሌላ በኩል በዴሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ቫይረስ ዝርያ ለማዳን የሕክምና ሙከራ መጀመሩን የዓለም የጤና ድርጅት አስታውቋል። ሸሪፍ ኢማም ተጨማሪ አለው። በኮንጎ በቅርቡ በተከሰተ የኢቦላ ወረርሽኝ የሟቾች ቁጥር 600 ደርሰዋል ተብሏል። ከዚህ ባለፈም በኮንጎ አዳዲስ አካባቢዎች የተጠረጠሩ አዳዲስ የኢቦላ ተጠቂዎች
ሪፖርት መደረጉን መንግስት አስታውቋል። የሀገሪቱ መንግስት አዲስ ባወጣው ሪፖርት 2 አዲስ የተጠረጠሩ የኢቦላ ተጠቂዎች በቲሾፖ ግዛት በኪሳንጋኒ መገኘታቸውን አስታውቋል። በዚህም አሁን ላይ በሀገሪቱ በአጠቃላይ የተረጋገጡ የኢቦላ ተጠቂዎች ቁጥር 1759 ደርሷል። እንደ ሪፖርቱ ከተጠረጠሩት መካከል 2ቱ የአንደኛው ጉዳይ ከሊቱሪ ግዛት ኒያኒያ ጤና ክልል ጋር ግንኙነት አለው ተብሏል። ሁለተኛው ደግሞ ቀደም ሲል ወረርሽኙ ከተከሰተበት አካባቢ ጋር ግንኙነት የለውም የተባለ ሲሆን ባለስልጣናት ጉዳዩን እያጣሩት ነው ተብሏል። የኮንጎ ባለስልጣናት አዲስ የኢቦላ ወረርሽኝ መከሰቱን ይፋ ያደረጉት ሜይ 15 ቀን ነው። የዓለም አቀፉ የጤና ድርጅት ደግሞ የኮንጎ ባለስልጣናት ወረርሽኙ ለሳምንታት ተሰራጭቶ እያለ ባለስልጣናት እውቅና ሳይሰጡት ቆይቶ ነው ይፋ የተደረገው ብሏል። አዲሱ የኢቦላ ወረርሽኝ ቡንዲ ቡጊዮ በሚባል ቫይረስ የሚመጣና እስካሁን ድረስ የተረጋገጠ ክትባት ወይም ሕክምና ያልተገኘለት ነው ተብሏል። ባለፈው ሳምንት ተመራማሪዎች ቫይረሱን ለመከላከል ተስፋ በማድረግ ከፍተኛ ግምት የሚሰጠው ጥናት መጀመራቸውን ተከትሎ ለሕክምና የሚሆኑ ሙከራዎች ተጀምረዋል። ቫይረሱን ለመቆጣጠር የሚደረገው ጥረት በገንዘብ እጥረት፣ በጤና ማዕከላት ላይ በሚፈጸም ጥቃትና የወረርሽኙ ማዕከል በሆነችው ምስራቅ ኮንጎ እየተባባሰ በመጣው ግጭት ሳቢያ ተስተጓጉለዋል ተብሏል። በከፍተኛ ደረጃ ተላላፊ የሆነውን ቡንዲ ቡጊዮ የተባለ የኢቦላ ዝርያ እስካሁን ድረስ ክትባትም ሆነ ሕክምና የለውም። በሽታው በቫይረስ የሚከሰት ሲሆን ቫይረሱ የአካል ክፍሎችና በሽታ የመከላከልን ስርዓት ያጠቃል። ሰዎች በአብዛኛው የሚያዙት ተላላፊ የሆኑ ምልክቶችን ካሳዩ በኋላ ነው ተብሏል። ምልክቶቹም ከ2 እስከ 21 ቀናት ባለው ጊዜ ውስጥ ይታያሉ ተብሏል። ምልክቶቹ በድንገት የሚከሰቱና እንደ ጉንፋን ወይም ወባ በሽታ፣ የሙቀት መጨመር፣ ራስ ምታትና በከባድ ድካም ያሳያሉ። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ቫይረስ ዝርያ የሚያክም ሕክምና ሙከራ መጀመሩን አስታውቋል። በዓለም የጤና ድርጅት የተደገፈው የአሁኑ ሕክምና በዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ባዮሜዲካል ኢንስቲትዩት፣ በቤልጅየም ትሮፒካል ሕክምና ኢንስቲትዩት እና በዩናይትድ ኪንግደም ኦክስፎርድ ዩኒቨርሲቲዎች በጋራ የሚሰራ ነው ተብሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ቢቢሲን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። ወልዋሎ አዲግራት ዩኒቨርሲቲ የኢትዮጵያ ዋንጫ አሸነፈ። የ2018 የኢትዮጵያ ዋንጫ ፍጻሜ ጨዋታ ዛሬ ከቀኑ 5 ሰዓት ጀምሮ በወልዋሎ አዲግራት ዩኒቨርሲቲ እና በሲዳማ ቡና መካከል ተካሂዷል። ጨዋታውን ወልዋሎች በጋናዊ አጥቂ ኮንኮን ያፊዝ እና በበየነ ባንጃ ጎሎች 2-0 በማሸነፍ ሻምፒዮን ሆነዋል። በታሪካቸው ለመጀመሪያ ጊዜ የኢትዮጵያ ዋንጫ አሸናፊ የሆኑት ወልዋሎች በቀጣይ ዓመት ኢትዮጵያን ወክለው በአፍሪካ ኮንፌዴሬሽን ዋንጫ ይሳተፋሉ። የአበበ ቢቂላና የድሬዳዋ ስታዲየሞች አህጉራዊ ውድድር እንዲያስተናግዱ ተመረጡ። ካፍ በቀጣዩ ዓመት ሀገራትና ክለቦች አህጉራዊ ውድድሮቻቸውን የሚያደርጉባቸውን ስታዲየሞች ዝርዝር ይፋ አድርጓል። በዚህም መሰረት ከኢትዮጵያ አበበ ቢቂላና ድሬዳዋ ስታዲየሞች መመረጣቸው ታውቋል። በመሆኑም ኢትዮጵያን በመወከል በአህጉራዊ ውድድር የሚሳተፉ ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ የአበበ ቢቂላን ስታዲየም መምረጣቸውን ሲያሳውቁ፣ የኢትዮጵያ ብሔራዊ ቡድን በበኩሉ የአፍሪካ ዋንጫ የምድብ ማጣሪያ ጨዋታዎቹን በድሬዳዋ ስታዲየም እንደሚያደርግ ታውቋል። በዚህም የኢትዮጵያ ብሔራዊ ቡድንና ክለቦች ከ5 ዓመታት በኋላ በሀገራቸው ሜዳ የነጥብ ጨዋታ ያደርጋሉ። የዓለም ዋንጫ የሩብ ፍጻሜ መርሃ ግብር ዛሬ ምሽት ይጀምራል። 23ኛው የፊፋ ዓለም ዋንጫ የሩብ ፍጻሜ መርሃ ግብር ዛሬ ምሽት 5 ሰዓት ላይ በቦስተን ስታዲየም ሞሮኮ ከፈረንሳይ በሚያደርጉ ጨዋታ ይጀምራል።
የሁለቱን ብሔራዊ ቡድኖች ጨዋታ አርጀንቲናውያን ዳኞች እንደሚመሩት ፊፋ አረጋግጧል። አሸናፊው ብሔራዊ ቡድን በግማሽ ፍጻሜው የስፔንና ቤልጂየም አሸናፊ ጋር ይጋጠማል። ሁለቱ ቡድኖች ለመጨረሻ ጊዜ በተገናኙበት የ2022 ዓለም ዋንጫ ግማሽ ፍጻሜ ጨዋታ ፈረንሳይ 2-0 በማሸነፍ ወደ ፍጻሜ ማለፏ ይታወሳል። በሞሮኮ በኩል በካናዳ ጨዋታ ወቅት በጉዳት ተቀይሮ የወጣውና በሶስቱም የምድብ ጨዋታዎች ግብ ያስቆጠረው አጥቂው እስማኤል ሳይባሪ ከዛሬው ጨዋታ ውጭ መሆኑ ሲረጋገጥ በፈረንሳይ በኩል አማካዩ ሸዋሚንና አጥቂው ማርኮስ ቱራም በጉዳት ምክንያት ለዛሬው ጨዋታ መድረሳቸው አጠራጣሪ መሆኑን ብሔራዊ ቡድኖቹ አስታውቀዋል። በተያያዘ ፊፋ የፈረንሳይን ጥያቄ ውድቅ አደረገ። የፈረንሳይ እግር ኳስ ፌዴሬሽን የማይክል ኦሊሴ ቢጫ ካርድ እንዲሰረዝለት ለፊፋ ጥያቄ ማቅረቡ ይታወሳል። ይሁን እንጂ ፊፋ የፈረንሳይን ጥያቄ ውድቅ በማድረግ ቢጫው ካርድ እንዲጸና ማድረጉን አስታውቋል። ከፓራጓይ ተጫዋች ጋር በተፈጠሩ አለመግባባት ቢጫ ካርድ የተመለከተው ኦሊሴ በሞሮኮ ጨዋታ ተጨማሪ ቢጫ ካርድ የሚመለከት ከሆነና ፈረንሳይ ለግማሽ ፍጻሜ ካለፈች ቀጣዩ ጨዋታ በቅጣት ያመልጠዋል። ፈረንሳይ የቢጫ ካርድ ይሰረዝልኝን ጥያቄ ያነሳችው ፊፋ የአሜሪካውን ተጫዋች ፎላሪ ባሎጉንን የቀይ ካርድ ቅጣት መሰረዙን ተከትሎ ነበር። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። የኢትዮጵያ ብሔራዊ ቡድን የመሃል ሜዳ ተጫዋች ጋቶች ፓኖም ወደ ኩዌት ሊግ አቀና። ባለፈው የውድድር ዘመን በሳውዲ ክለብ አልአረቢያ ያሳለፈው የዋሊያዎች ወንበል ጋቶች ፓኖም ለኩዌቱ አልፋሊ ክለብ መፈረሙ ተገልጿል። ጋቶች ፓኖም ለአልፋሊ ስፖርት ክለብ ለ1 ዓመት ለመቆየት መፈረሙን አትሌቲክስ ስፖርት ዘግባለች። ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም ከቸልሲ ጋር መስማማታቸው ተገልጿል። ማንቸስተር ዩናይትድ የ2 ዓመቱን ብራዚላዊ አማካይ በ5 ዓመት ኮንትራት ለማስፈረም መስማማቱን ዘ አትሌቲክ ዘግቧል። ክለቡ ለተጫዋቹ ዝውውር አጠቃላይ 50 ሚሊዮን ፓውንድ እንደሚከፍል የተገለጸ ሲሆን ቸልሲ ከተጫዋቹ የወደፊት ሽያጭ 10 በመቶ ድርሻ እንደሚኖረው ተዘግበዋል። ቸልሲዎች በበኩላቸው ጆቫኒ ኩዌንዳን ከስፖርቲንግ ሊዝበን ማስፈረማቸውን ይፋ አድርገዋል። ቸልሲዎች ለ19 ዓመቱ ፖርቹጋላዊ ክንፍ ተጫዋች ዝውውር 40 ሚሊዮን ፓውንድ እንደከፈሉ ያስታወቁ ሲሆን ተጫዋቹ የ8 ዓመት ኮንትራት እንደፈረመም ገልጸዋል። ጆቫኒ ኩዌንዳ ዣቪ አሎንሶ ቸልሲን በአሰልጣኝነት ከተረከበበት ጊዜ ጀምሮ ከማርኮ ፓሌስትራ በመቀጠል ለክለቡ የፈረመው ሁለተኛው ተጫዋች ሆነዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙልቀት ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብረናችሁ ነበር። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።